ውሃዎች ይፈሳሉ፣ ንፋስ ይነፍሳል፣ ፀሐይዋም ዘወትር ታበራለች። ኢትዮጵያ ይህንን ተፈጥሯዊ ጸጋ ወደ ኢኮኖሚያዊ ጉልበት ለመቀየር የጀመረችው ግዙፍ ጉዞ አሁን ፍሬ ማፍራት ጀምሯል። ዛሬ ላይ ኢትዮጵያ የምስራቅ አፍሪካ የኃይል ባንክ በመሆን ቀጠናውን በኤሌክትሪክ ሰንሰለት እያስተሳሰረች ሲሆን ይህ ስኬት ደግሞ በዜጎች ደጃፍ ላይ ብርሃን ሆኖ ለመድረስ የኢትዮጵያ ኤሌክትሪክ አገልግሎት የመሰረተ ልማት አውታሮችን መሰረት አድርጎ ጉዞውን ቀጥሏል። በታዳሽ ኃይል ሀብት የታደለችው ኢትዮጵያ ከ60 ሺህ ሜጋዋት በላይ ኤሌክትሪክ ማመንጨት አቅም ያላት ምድር ናት። ይህ ግዙፍ አቅም ከአፍሪካ ቀዳሚ የንጹህ ኃይል ባለቤት ያደርጋታል ተብሎ ይታመናል። በመሬት ላይ ያለው እውነታ ግን ከቁጥርም በላይ ነው። በአሁኑ ወቅት የዓለምን ትኩረት የሳበው ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ተጠናቆ ኃይል ማመንጨት በጀመረባቸው ክፍሎች ብቻ የኢትዮጵያን የኃይል አቅርቦት በእጥፉ እያሳደገው ይገኛል። ከውሃው ጎን ለጎን በአዳማ ባሸጎዳና ባይሻ የሚገኙ የንፋስ ኃይል ማመንጫዎች እንዲሁም በፀሐይ ኃይል የሚከናወኑ ልማቶች የአረንጓዴ ኤነርጂ ጉዞዋን አድምቀውታል። የንፋስ ኃይል አጠቃላይ ካፓሲቲያችን ስንመለከት ከ10 ሺህ ሜጋዋት በላይ ይገመታል። ከፀሐይ ኃይል ማመንጫ ግን የሚገኘው ኃይል የሚገለጸው በምንድነው? አጠቃላይ ኢትዮጵያ ካለችበት ፖዚሽን ኢኳተር ላይ ከመገኘቷ ጋር ተያይዞ 1 ሜትር በ1 ሜትር በሆነ ኤሪያ ላይ ወይ 1 ሜትር ስኩዌር የሆነ ኤሪያ ላይ 5.5 ኪሎዋት አወር በአንድ ቀን ውስጥ ማመንጨት ይቻላል ኢትዮጵያ ውስጥ ማለት ነው። ይሄ ማለት በቀላል ቋንቋ ብንገልጸው አንድ የ3 ኪሎዋት የሚጠቀም ምጣድ ያለው ሰው በቀን ውስጥ ለ2 ሰዓት መጠቀም የሚችለው ለ2 ሰዓት በተከታታይ መጠቀም የሚችለውን ኢነርጂ በ1 ሜትር በሆነ ኤሪያ ውስጥ ከኢትዮጵያ ውስጥ ማመንጨት ይቻላል። አብዛኛው የኢትዮጵያ አካባቢ ደግሞ ይሄን ለማመንጨት በጣም የተመቸ ነው። ይህ ግዙፍ የቤት ስራ የዜጎችን ማህበራዊና ኢኮኖሚያዊ ህይወት ለመቀየር ያለመ ሲሆን በተለይም በ2030 የኤሌክትሪክ ተደራሽነትን 75% ለማድረስ የተቀመጠውን የኢትዮጵያን የብልጽግና ጉዞ የሚያፋጥን መሆኑ ተመላክቷል። ይህም በከተማና በገጠር መካከል ያለውን የኃይል አቅርቦት ልዩነት ከማጥበብም በላይ የገጠሩ ማህበረሰብ በዘመናዊ ቴክኖሎጂና በኢንዱስትሪ ስራዎች እንዲሰማራ መንገድ የሚከፍት ነው። ኢትዮጵያ በጣም ሰፊ ሀገር ከመሆኗ ጋር ተያይዞ በርካታ ከዋናው ግሪድ ርቀው የሚገኙ የገጠር ቀበሌዎች አሉ። እነዚሁም በሙሉ ከዋናው መረብ ማዳረስ ስለማይቻል በተለይም ከታዳሽ ኃይል አማራጮች መካከል ከፀሐይ ኃይል ማመንጫ የሚገኘውን ኃይል በመጠቀም ኤሌክትሪክ የማዳረስ ስራ ባለፉት 4-5 ዓመታት ስናከናውን ቆይተናል። በዚህም መሰረት ወደ 98 ቀበሌዎች ተጀምረዋል። ከነዚህም ውስጥ 17ቱ አገልግሎት እያገኙ ይገኛሉ። ቀሪዎቹን ወደ 81 የሚጠጉትን ደግሞ በዚህ በጀትና በቀጣይ በጀት ዓመት የምናጠናቀቅ ነው የሚሆነው። በአጠቃላይ በዚህ ፕላን ላይ የተቀመጠው በ2030 በፈረንጆቹ አቆጣጠር ማለት ነው ወይ በእኛ በ2025 75% የሚሆነውን የመላው የሀገራችንን ህዝብ ኤሌክትሪክ ተጠቃሚ ለማድረግ ታስቧል። ለዘመናት በጨለማ ሲታገሉ ይኖሩ የገጠር መንደሮችና የከተማ ኢንዱስትሪዎች ዛሬ ከተራሮች አናትና ከሸለቆዎች ግርጌ በሚመነጨው ንጹህ ኃይል አዲስ የብልጽግናን ተስፋ ሰንቀዋል። ከታላቁ የህዳሴ ግድብ እስከ ንፋስ ማመንጫዎች የተዘረጋው የብርሃን ጉዞ የሀገር ውስጥ ፍላጎትን አልፎ ለቀጠናው ትስስር አዲስ የዲፕሎማሲ መስመር እየቀደደ ይገኛል። ኢትዮጵያ በደቡብ አፍሪካ እንደሚታወቀው ካላት የኢነርጂ ሶርሶች ከሞላ ጎደል ከክሊን ኢነርጂ የሚመረቱ ናቸው። ለዚህም አንዱ ማሳያው በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። ኢትዮጵያ የሚቀጥለውን የአፍሪካን ዘመን እድገት ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። ከውሃ ከነፋስና ከፀሐይ ብርሃን የሚመነጩ ታዳሽ ኃይል ለሀገራዊ ብልጽግና ብቻ ሳይሆን ለቀጠናው የኢኮኖሚ ትስስርም እንደ ዋነኛ የጀርባ አጥንት እየታየ ነው። በመሆኑም የዚህ ጉዞ ዋነኛ ስኬት የሚለካው የሚመነጨውን ኃይል ለሁሉም ዜጋ ተደራሽ በማድረግ ላይ ነው። የኢትዮጵያ ኤሌክትሪክ አገልግሎትም ይህንን ግዙፍ የታዳሽ ኃይል አቅርቦት ወደ እያንዳንዱ መኖሪያ ቤትና የኢንዱስትሪ መንደሮች ለማድረስ ሰፋ ያሉ የመሰረተ ልማት ዝርጋታዎችን እያከናወነ ይገኛል። በተለይም ዘመናዊ የኃይል ማስተላለፊያ መስመሮችን በመዘርጋትና ለገጠሩ ማህበረሰብ የተደራሽነት አማራጮችን በማመቻቸት ረገድም የሚሰሩ ስራዎች ለሀገራዊ ብልጽግና ፋይዳቸው የላቀ ነው።